ውድ ተመልካቾች እንግዲህ እቃዎች ገብተዋል። እያንዳንዱ ዋጋዎቹንም የማስተዋወቃችሁ ነው የሚሆነው። ከአሁን ጀምራችሁ እንግዲህ ለሮመዳን ለቤተሰቦቻችሁ የፍጣር ማዘጋጀት ለምትፈልጉ ማዘዝ ትችላላችሁ ማለት ነው። በተለይ ሮመዳን እንደዚህ ቀረብ ሲል እቃዎች ሁሌም ይጨምራሉ፣ ይቀንሳሉ ብለን ስንጠብቅ ነግቶ እየጨመረ ነው የሚካሄደው። ይህም በተመለከተ እንግዲህ እኔ ቪዲዮ ማልሰራሁ ነበር። እቃዎች ተወሰነ ይረጋጋሉ ብዬ ነበር። አሁን ላይ ባለበት በቆመው በዛሬው እለት እየተሸጠ የሚገኝበትን ዋጋዎችን የማስተዋወቃችሁ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደህና ናችሁ? ውድ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ የአስቤዛዎች ዋጋ በሀገራችን ምን ይመስላል፣ ስንትስ ብር እየተሸጠ ነው፣ ምንስ አሁን ላይ ጨምሯል፣ ምንስ ቀንሷል፣ እያንዳንዱ በዝርዝር የምናይ ነው የሚሆነው ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን አትርሱ። ውድ ተመልካቾች ያው እንግዲህ ሮመዳን በመጣ ሰዓት ሁሌ እንግዲህ ወር 2 ወር ሲቀራቸው በተለይ ሳምንት 15 ቀን ሲቀራቸው የሮመዳን አስቤዛዎች ዋጋዎችም ይጨምራሉ። እንዲሁም ደግሞ የአስቤዛ ለቤተሰቦቻችሁ ማዘዝም ለምትፈልጉ ደግሞ በተለያየ ሶሻል ሚዲያዎች ይራገባሉ። ያም ሆነ ይህ ዋናው ነገር ለቤተሰቦቻችን እኛ ብሩን ቀጥታ ልከን ራሳቸው መግዛት ይችላሉ። ነገር ግን ያን አድርጉ ወይም ግዙ ብለን ያልናቸውን በቀጥታ ያን ነገር አያደርጉትም። ተገዝቶ ቢሄድላቸው ግን እነሱን ይጠቅማቸዋል በሚል እሳቦት እንጂ የትኛውም ሰው የሚያዘጋጅለት ጠፍቶ አይደለም። ዋናው ነገር ምንድነው? ብሩ ቢላክ ቀጥታ ይሄንን እኛ የምናስበው ነገር አያደርጉትም በሚል የተነሳ ነው እንግዲህ በተደጋጋሚ ስለዚህ ጉዳይ ሲነሳ የማሳውቃችሁ። ያም ሆነ ይህ እንግዲህ እስካሁን ድረስ ለዘንድሮ ዓመታት ለ11ኛ ዓመታት እንግዲህ በዚህ በአስቤዛ ስራ አብረን ቆይተናል ብዙዎቻችሁ ጋር ማለት ነው። እንደሚታወቀው ዘንድሮም እንግዲህ አዘጋጅቻለሁ ማለት ነው። ትእዛዝም መቀበል ጀምሬያለሁ። መስጠትም እንግዲህ ቀደም ብሎ እንዲሄድላቸው የሚፈልጉ እህት ወንድሞችን የነሱንም ትእዛዝ እየሰጠሁ እገኛለሁ ማለት ነው። ሌሎቻችሁም ማዘዝ ለምትፈልጉ እንግዲህ ማዘዝ ትችላላችሁ። ኮሜንት ላይ በሚቀመጠው ስልክ ቁጥር የእቃዎች ዋጋ አሁናዊ ዋጋዎቻቸውን እንግዲህ የማስተዋወቃችሁ ነው የሚሆነው። ነገ ምን ይፈጠራል፣ እቃዎች ሲጨምሩ ጨምረዋል፣ ሲቀንሱም ቀንሰዋል፣ ባለበትም ሲሆን ደግሞ እንደዛው የምነግራችሁ ይሆናል ማለት ነው። ስለዚህ ውድ ተመልካቾች ከዱቄት የምንጀምር ይሆናል። ዱቄት ከ50 ኪሎ ስንጀምር 50 ኪሎ ዱቄት አሁናዊ ዋጋው 5400 ብር ስማርት ዱቄት እየተሸጠ ይገኛል ማለት ነው። ዱቄቶችም አይነት አለው ማለት ነው። በጣም ብዙ አይነት ዱቄቶች አሉ። ስለዚህ ስማርት በጣም አብዛኛው ማህበረሰብ የሚወደው ምርጥ የዱቄት አይነት ነው ማለት ነው። ስለዚህ 50 ኪሎ ስማርት ዱቄት 5400 ብር። ሌላው 25 ኪሎ ሲሆን ደግሞ 2750 ብር እየተሸጠ ይገኛል። ሌላው 10 ኪሎ ዱቄት 1150 ብር፣ 5 ኪሎ ዱቄት 575 ብር በአሁኑ ሰዓት እየተሸጠ ይገኛል። ውድ ተመልካቾች ዘይት ጋር ስንገባ ደግሞ 20 ሊትር ዘይት 6100 ብር እየተሸጠ ይገኛል ማለት ነው። እቃዎች እንግዲህ የዛሬ ዓመት ተሸጥበት በነበረው እጥፍ በሉት የእቃዎች ጭማሪ ማለት ነው። ለምሳሌ ዱቄትን ብንወስድ 4100 4200 ነበር የዛሬ ዓመት ሮመዳን ላይ። አሁን ላይ 5400 ገብቷል ማለት ነው። ያ ማለት ከ1000 ምናምን ብር ጭማሪ አሳይቷል ማለት ነው። ስለዚህ ይህንም ያው እንድትረዱት ነው። ሌላው 5 ሊትር ዘይት በኦመር 2100 ብር በአሁኑ ሰዓት እየተሸጠ ይገኛል። እንዲሁም ደግሞ ወሂድ የሚባል አለ እሱ ከሆነ ደግሞ ይቀንሳል ማለት ነው። እስከ 2000 ብር እየተሸጠ ይገኛል። የ100 ብር ልዩነት አለው። 3 ሊትር ዘይት በሀያት 1100 ብር በወፍራሙ ማለት ነው በአሁኑ ሰዓት እየተሸጠ ይገኛል። ሌላው 5 ሊትር ሆኖ በወፍራሙ አለ ቫይኪንግ፣ እንዲሁም ደግሞ ሊቢያ የሚባል የዘይት አይነት አለ። እሱ ደግሞ 1700 ብር የተሸጠ ይገኛል ማለት ነው። ሌላው 50 ኪሎ ስኳር 9500 ብር። ስኳር እጅግ በጣም የተጋነነ የሆነ ጭማሪ ነው ያሳየው። እንግዲህ በአንድ ጊዜ ወደ ኩንታል እስከ 19000 ብር ገብቷል ማለት ነው። ከዛ ላይ እንግዲህ ትራንስፖርት ይኖርበታል። ይሄ ግዢው ቀጥታ የሚፈጸምበት ነው የምነግራችሁ ማለት ነው። ወደ ችርቻሮ ስንቀይረው በጣም ከዛ በላይ ነው። ይሄንን እንግዲህ በኩንታል በኪስ ደረጃ በሚሸጠው ነው። በኪሎ ደረጃ ካመጣ ነው ደግሞ ከዚህ በላይ ነው ማለት ነው። እኔ እየነገርኳችሁ ያለሁት በቀጥታ ከችርቻሮ ውጭ ያለን ሂሳብ ነው ማለት ነው። ለምሳሌ ስኳርን ብንወስድ በጣሳ ወደ 280 ብር ገብቷል ማለት ነው። ስለዚህ ይህንን ማወቅ አለብን ማለት ነው። ወደ ኩንታል ደረጃ ስንሄድ 19000 ብር በአሁኑ ሰዓት እየተሸጠ ይገኛል። ሌላው 25 ኪሎ መኮረኒ 3500 ብር እየተሸጠ ይገኛል እሽጉ ማለት ነው። ወደ ችርቻሮ ስንቀይረው ደግሞ ከዛ በላይ ነው የሚሆነው። ሩዝ ነው ሌላው እንግዲህ 25 ኪሎ ሩዝ 2700 ብር
25ቷ ቀጥታ እሽጓ ማለት ነው። ሌላው እንግዲህ የጤፍና ማሽላ ዋጋ ነው። አንድ ኩንታል ጤፍ በአሁኑ ሰዓት 12000 ብር እየተሸጠ ይገኛል ማለት ነው። አንድ ኩንታል ማሽላ 7200 ብር እየተሸጠ ይገኛል። የጤፍና ማሽላም ዋጋ እንግዲህ ከአምናው ተመሳሳይ ነው። እንደውም ትንሽ ቅናሽ አለው ማለት ነው። አምና ከዚህም በላይ ነበር፣ እስከ 13500 ደርሶ ነበር። አሁን ላይ እስከ 12000 ብር አንድ ኩንታል ጤፍ እየተሸጠ ይገኛል። ማሽላም እስከ 7200 ብር። ሌላው 5 ኪሎ ሩዝ በስመት ያለች ቀጥታ እሽጓ አንዷ 5 ኪሎ ማለት ነው። እሷም ደረጃ አላቸው። በደረጃ አንዱ 1750 ብር፣ በደረጃ 2 1100 ብር። እጅግ በጣም ሰፊ የሆነ ልዩነት አላቸው ማለት ነው። ጥራታቸውም በጣም የተለያየ ነው ማለት ነው። ስለዚህ ሩዝ በስፈቲ በ5 ኪሎ በአንደኛው 1750 ብር ነው፣ በሁለተኛው 1100 ብር። ሌላው ውድ ተመልካቾች የቴምር ነው። እንግዲህ የቴምር ዋጋ በጣም ዘግይቶ ነው ዘንድሮ እንግዲህ የገባው። ዋጋውም ለጊዜው 2450 ብር ነው አሁን ላይ ማለት ነው። የአንድ ካርቶን ዋጋ ነው። ነገ ምን ይፈጠራል እንግዲህ አይታወቅም። በዛሬው ዕለት እንግዲህ አንድ ካርቶን ቴምር 2450 ብር አልኑር ተምር እየተሸጠ ይገኛል። ሌላው ቪምቶ ነው። አንድ ሀባ ቪምቶ 600 ብር በአንደኛ ደረጃው፣ ሁለት አይነት ነው። ሁለተኛው ደግሞ 450 ብር፣ በመካከላቸው የ150 ብር ልዩነት አለው ማለት ነው። ሌላው ውድ ተመልካቾች ኒዶ ምናምን የቅቤ አይነቶችም አሉ። የነሱንም ዋጋ የማሳወቃችሁ ነው የሚሆነው። ምናልባት ማዘዝ ከፈለጋችሁ እዚህ ጋር የምትመለከቷቸው የቅቤ አይነቶች አሉ ማለት ነው። ሸኖል አለ። ሸኖል ብንወስድ ለምሳሌ በአሁኑ ሰዓት አንድ ሀባ 700 ብር እየተሸጠ ይገኛል። ይህንም ለምትፈልጉ የሸኖ ዋጋ አሁናዊ 700 ብር ነው። ሌላው የቡና ነው። እንግዲህ ሰፊ ጭማሪ ካሳዩት የእቃዎች አንዱ የቡና ጉዳይ ነው። ቡና በጣሳ እንግዲህ 1800 ብር ገብቷል ማለት ነው። አንደኛ የሚባል ቡና ምርጥ ቡና 1800 ብር ነው። 2000 ገብቶ ነበር። ሰሞኑን የተወሰነ ቅናሽ አሳይቶ ወደ 1800 ብር ዝቅ ብሏል ማለት ነው። ሁለተኛ ደረጃ 1650 ብር እየተሸጠ ይገኛል። ቡናም ከአምናው በጣም እጥፍ ጨምሯል ማለት ነው የቡናም ዋጋ። ሌላው ውድ ተመልካቾች የበርበሬ ነው። የበርበሬ ዋጋ አሁናዊ እንግዲህ ደረጃ 1 የሆነ በርበሬ 900 ብር እየተሸጠ ይገኛል ማለት ነው። ደረጃ 2 ደረጃ 3 እያለ አለው። ዋጋውን በዛው ልክ ይቀንሳል። ምርጥ በርበሬ በአሁኑ ሰዓት 900 ብር እየተሸጠ ይገኛል። ከዛሬ ሳምንት በፊት እንግዲህ እስከ 780 ብር እኔ ገዝቻለሁ። ነገር ግን ከዚያ ወዲህ በጣም ጨምሯል መልሶ ማለት ነው። በርበሬ ደረጃው ወረድ ያለ እስከ 550 600 700 እየተሸጠ ነበር። ቆንጆ የሚባል የበርበሬ አይነት ግን እስከ 900 ብር ገብቷል አሁን ላይ ማለት ነው። ስለዚህ ውድ ተመልካቾች በርበሬም መልሶ ጭማሪ አሳይቷል ማለት ነው። ሌላው አንጣሳ ምስር 350 ብር እየተሸጠ ይገኛል። በአሁኑ ሰዓት እንግዲህ የጠቀስኩላችሁ የእቃዎች ዋጋ ይህንን ይመስላል ማለት ነው። ከነገ ወዲያ ምን ይፈጠራል ጭማሪ የሚያሳዩ እቃዎችን ደግሞ የማሳውቃችሁ ነው የሚሆነው። ቪዲዮ ላይክ አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።